ምን 200,000 27,200 227,000 ብር 227,000 ብር ወይ እሺ ደግሞ እሱን በምን በኩል ሄደ 227,000 እሱ አይደለም የበላይ ከሌላ በሱ ንዴት ሳብድ ሌላ ደላላ ነው የበላይ ምን አረኩ ብሎ ደግሞ እሱም እንደዚሁ ነው ምን አንድ አይነት ነው ባል ማገናኘት ለጓደኛው አሳልፎ ሰጥቶሽ ነው ወይስ ሄደሽ አግኝተሽው ነው? ሂጅ አግኝቼ ሳይሆን እንደዚሁ በሞባይል ነው ይሄኛውን ስነግረው እንደዚህ ነው አንተስ ብትበላኝስ ምናምን ስለው እኛ ትልቅ ድርጅት አለን ሀላል ነን የሰውን ብር አንበላም ችግር የለውም ላኪ ብሎ የላኩት እሱ ጋር ደረሰ። ቅድም ላኪልኝ ብዬ ልጅቷ ልካልኛለች። ሀላል የሚሉት ድርጅት ሀላል የሚሉት ነው እሱ ላይ ያለው መዲና ህንጻ ብለው ሂጅ እንትን ብዬ መዲና ህንጻ ሄድሽ? መዲና ህንጻ ሲሄድ የለም ውሸት ነው። ሁለተኛ በዚህኛው ንዴት ሁለተኛ የተበላ ሀላል ትዳር አገናኝ ይላል። እዚህ ጋር ደግሞ መታወቂያና ስልክ ቁጥር ፎቶ አስቀምጪ እህቴ። በቀደም ነው ያለው የተላከው ግን ባለፈው ነው የተላከው። ያለሽ ደረሰኝ እሱ አለኛው እሱ ላይ ቅድም ቴሌግራም ላይ ትብለጥ የሚለው ላይ ታገኘዋለሽ ደረሰኝ። ይሄ ደግሞ በጣም በዛ። ምንድን ነው ይሄን ያክል ባሉ ምን አይነት ነው? ከየት የሚመጣ ነው ይሄኛው? በፍየል ታረሰ ደኔ በበግ ተበራየ ደኔ ፖሊስ ጣቢያን ያየ ደኔ ክፉ አይናገርም ብሏል ሞጣ። ለካ እውነቱን እናንተ አጃይብ የሚያስብል ወሬ ይዤላችሁ መጥቻለሁ። ነገር ግን ያው ደክሞኛል። ከካሜራ ጀርባ ሁኜ እስኪ ሀሳብ ልስጥበት ማለት ነው። ጉድ ሳይሰማ መስከረም አይጠባም ይላል የሀገሬ ሰው ሲተርትና እንደውኛ ተኝተን ስንነሳ ጥሩ ነገር እንዳሰሙ ተብለን ተረግመናል። እውነቴን ነው የምላችሁ። ይሄ እርግማን እንጂ ምርቃት አይደለም። እና ማለት ነው እኔ ምኑን ከምን ራሱ አውርቼ እንደምጨርስ ራሱ ግራ ገባኝ። እውነቴን ነው የምላችሁ። ተደበላለቀብኝ። ባይዘው የተደበላለቀ ስሜት ነው ማወራው ማለት ነው። እንግዲህ ከዚህ ከመግቢያ ላይ እንዳያችኋት እህታችን ባይዘው እንደኛ አረብ ሀገር የምትሰራ እህታችን ናት። ወየው እንደው ብቻ ክፉ ነገር እንዳልናገር ግን ማለት ነው አፌን ያዝልኝ። ምክንያቱም ሴት ልጅ ነኝ፣ ነገ ምን እንደሚያጋጥመኝ አላውቅም። ግን ቢሆንም ደግሞ በዚህ ልክ ደግሞ እንደዚህ መሆን ደግሞ አግባብ ነው ብዬ አላውቅም። ማርያምን ነው የምላችሁ። ሴት ልጅ ቆፍጠን ስትል ነው የሚያምርባት እንዴ! ስሬት ስትሆን ነው የሚያምርባት። የፈለገ እድሜያችን ይሄድ እድሜያችን ቢሄድም እንኳን ወንድ ልጅ በብር ገዝተን ማግባት ይፈን ያደርጋል ብዬ አላስብም። እንደኔ ማለት ነው። ይሄ ፈጽሞ ስህተት ነው። ከባህላችንም ከምናችንም ያፈነገጠ ስራ ነው እና ይቺ ሴት እንግዲህ እጅግ በርካታ ብር ተበልታለች ማለት ነው። ከ300,000 ብር የበለጠ ነው የተበላችሁ። እሱ ምንድነው ቲክታክ ላይ አንዳንዴ ትዳር አገናኝነን ገለመሌ እያሉ አፋቸውን ሲከፍቱ ነው የሚውሉ ስራ ስለሌላቸው። ምክንያቱም ስራ ያለው ሰው ግን ይሄ ባህላችን አይደለም። ባይዘው ቲክቶክ ላይ መጠንቆል ምናምን ማጋባት ወዘተ ይሄ ባህላችን አይደለም የኛ ማለት ነው። በተለይ እኛ አማራዎች ወይንም ጎንደሬዎች አለቀ እየመረራችሁም ቢሆን ዋጡት ማለት ነው። እና ይቺ ልጅ እንግዲህ በቲክቶክ የመጣላት ወንድ እንግዲህ እንደሚያገባትና ብር እየላከችለት አንዴ ለሰርግ አንዴ ለሽማግሌ አንዴ ለምን ለቀብድ ልብስ ነው እንዴ ቀብድ። ኧረ ምን ጉድ ናችሁ እናንተ ሰዎች! ኧረ ተዋድቡ ማለት ነው የምላችሁ። እኔ በነገራችን ላይ አንዳንድ የአረብ ሀገር ላይ የምንሰራ ልጆች እንዴ ሩዝ ከሩዙ ላይ አረቄ ይጨመርበታል ሁሉ ላለው አንዳንዴ። ምክንያቱም በጣም የሆነ ከመስመር ያለፈ ነገሮችን እየሰራን ስለሆነ ማለት ነው። ስለዚህ እኔ እየተጠራጠርኩ ነው። ደግሞ እኔ በነገራችን ላይ ምግብ የምሰራ ራሴ ነኝ። ሴትዬ ኩሽና አትመጣም። ምንና እንዴት እንደዚህ ይጨለልን እንዴ? እኔ እኮ የብሬ ነገር እኮ ማርያምን፣ እኔ እኮ ብሬን ራሱ እንደዚህ አይደለሁኝም። እኔ መቤቴና ቤተሰብ ጋር ራሱ በቃ ደረሰኝ ራሱ ካላየሁኝ እኔ አላምንም። ይቅርታ አድርጉልኝና ማለት ነው። እኔ በብሬ ያለ ቀልድ አላውቅም። የፈለገውን ነገር ጥሉኝ ውደዱኝ እንጂ እኔ በብሬ ቀልድ አላውቅም። ምናልባት ቁም ነገር እንደዚህ የተራበ ሰው ምናምን የሆነ ስታዩት የሚያስለቅሳችሁ ሰው አለ አይደለ? እንደዛ ከሆነ እኔ ችግር የለብኝም፣ ብር አወጣለሁ። ከዛ ውጭ ግን እንደዚህ ለተርኪ ምልኪ ምናምን በቲክቶክ ለማቀው ወንድ ብር ላኪ ምናምን እኔ ፈና አያረገኝም። ይቅርታ አድርጉልኝ። ወይ ይወልከኛል ወይ ይወልከዋለሁ። በቃ ከሁለት አንድ ማለት ነው። እግዚአብሔር ይመስገን ብሎክ የሚለው አለ በቃ። እና እኔ በጣም ነው የተሰማኝ። አስባችሁታል? በጣም ተሰማኝ እንዴ! በዚህ ልክ ከአንድም ሁለቴ ጭራሽ ነው። አንደኛው ምንድነው ያለችው ፎቶሽን፣ አንደኛው ደግሞ ኤጀንሲ ያላችሁ ምናምን ነገር ፎቶና ምንድነው ያለች ሌላ ፎቶና መታወቂያ ምናምን አለኝ። ቤት ነው እንዴ? እኛ ቤት ስንገዛ ነበር እንደዛ በቃ ዶክሜንት ምናምን የሚያስፈልገን። አሁን ህሳ በቲክቶክ ፈጣሪ ትግስቱን ስጠኝ። እኔ ግን በጣም ነው የተሰማኝ። ቅርታ አድርጉልኝና እኔ በነገራችን ላይ አላዘንኩኝም። ወይ ልጅቱ ችግር ይኖርባታል ወይ ያማታል እንጂ በጤንነቷ እንደዚህ አታሪ። የፈለገው ነገር ልውደደው ምንም
በነገራችን ላይ ማለት ነው የሚወደን ወንድ ማለት ነው ብር አይጠይቀንም፣ ግን እኛ ማለት ነው ብር አይጠይቀንም ምናምን ገለመሌ። ከዛ ባሻገር ደግሞ ለምሳሌ ማለት ነው ለምሳሌ የሚፈልጋችሁ ወንድ አረብ ሀገር ሆናችሁ አረብ ሀገር ትሆኑና ልትሄዱ ስትፈልጉ ከሱ ጋር እንድታርፉ እሱ እንዲቀበላችሁ ምንም ችግር የለውም። ከፈለገ ይቀበላችሁ፣ ካልፈለገ ኖርማል ነው። በቃ ኖርማል ነው ባይቀበላችሁ። ምክንያቱም የሚፈልጋችሁ ከሆነ ችግር የለውም። ቤተሰቦችን አይተሽ እሱ ጋር መገናኘት፣ ግን ስለማይፈልጋችሁ እሱ ጋር ትጨመላለቃላችሁ ምናምን። ከዛ ከፈለገ ገደል ግቢ ምናምን ይልሻል። አያችሁ፣ እንደዚህ ነው ያሁኑ ወንዶች። ግን እኛ ስርዓት አንይዝም፣ አንጠነቀቅም፣ አንረጋጋም። መረጋጋት የሚባል እኛ ጋር 0 ነው የእውነት። እና አንዳንድ ሰዎች የአረብ ሀገር ሴቶች እብድ ናቸው ቢሉ ለካ ወደው አይደለም። እውነቴን ነው የምላችሁ እንዴ። በዚህ ልክ ፈጣሪ ትዕግስቱን ስጠኝ። እኔ ግን በጣም ነው የገረመኝ። ቅርታ አድርጉልኝና እኔ ምንም እንደዚህ አይነት ቪዲዮ ብሬን በወንድ ተበለው ምናምን በሚሉ ሴቶች በይም አይመጣም አላዝንም። ሲጀመር ሀሳብ እሰጣለሁ እንደማንኛውም እና እኔ በጣም ነው የተሰማኝ። ቅርታ አድርጉልኝ። ክርስቶስን በጣም ተሰምቶኛል ከምነግራችሁ በላይ ማለት ነው። በዚህ ልክ እንደዚህ መሆን የለበትም። የእውነቴን ነው የምላችሁ። ሴቶች ስርዓት ልትይዙ ይገባችኋል። አድቡ በዚህ ልክ እንዴ! ኧረ ምን ጉድ ነው! እንዱ እያደር የምንሰማው እኮ ማለት ነው አጃይብ የሚያስብል ነገር ነው። ይቅርታ አድርጉልኝና የምንሰማው ሁሉ በጣም የሚያሳዝንም የሚያሳፍርም ድርጊት ነው የምንሰማው። እኔ ምን እንደምል ራሱ ግራ ነው የሚያጋባኝ እንዴ! ጭራሽ ተገናኝ ለሰርጉ ለምኑ እያለች እና ገና ለገና እድሜ ሄዷል ብዬ እኔ ብር ገዝቼ ላገባ ነው እንዴ? ገደል ይግባ፣ አላግባ ምን ችግር አለው? ስንቶች ገዳም እየገቡ አይደል እንዴ? ምን ብርቅ ነው እንዴ? ምን ያሁን ጊዜ ትዳር ተገባ አልተገባ ደግሞ ለዚህ ለአሁን ጊዜ ቆሻሻ ትዳር ደግሞ ይቅርታ አድርጉልኝና እኔ ለዚህ አነጋገሬ ለምን እኔ በጣም ተሰምቶኛል። ብዙ ሴቶች በጣም እኛም በቃ ቀሽሞችንን ከዛ መሻገር እኔ ፈጣሪ ትዕግስቱን ስጠኝ። ምር እኔ ዛሬ በጣም ነው የተሰማኝ። ይቅርታ አድርጉልኝ። በጣም ሳይ ቪዲዮውን ራሱ ድንግጥ ነው ያልኩት። አስባችሁታል? አጋጣሚ ነበር ያየሁት። በዚህ ልክ የፈጣሪ ያልሽ እግረኛው ሚዲያ ግን የሚያመጣቸው ሰዎች በጣም ጫን ያለው ነው የምር። እኔ አሁን እችን ሴትዮ እንዳልናገራት እግዚአብሔር በነገራችን ላይ ሲያዋት የሆነ የዋህ ጅል ምናምን ነገር ነው የምትመስል። ባይዘዊ ሰውን እኮ ከፊቱ በቃ ብልጥ ሰውና ብልጥ ያልሆነ ሰው ከፊቱ ትለዩታላችሁ። ሰው እና ይሄ ፈጽሞ ስህተት ነው ብዬ ነው የማስብ። ለማንኛውም ሴቶች እኛ ብንማር መቼም አንሰማምና ስለዚህ በወንድ ልጅ ተገዝቶ የሚገባበት ሀገር ነው ያለን። እኔ አላቅም ኢትዮጵያ ወንድ የለም ምናምን እኔ አልገባኝም። አስረዱን፣ ወንድ ከሌለ አስረዱን፣ እንረዳ። ምንድነው እንደዚህ? እውነቴን ነው የምላችሁ እንዴ! ምነው ሸዋ በዛ፣ በጣም አበዛችሁት እንዴ! ምን ነው ሸዋ ይዝን ያህል ወንድ የለም ያለ ሰው ነበር እንዴ? እና ለማንኛውም እኔ በጣም አዝኛለሁ። የምር የዛሬው ቪዲዮ በጣም ነው ያሳዘነኝ፣ በጣም ነው የተሰማኝ። እንግዲህ ምንም ማድረግ አይቻልም። ሌሎቻችሁ ምን ብትማሩ ደስ ይለኛል፣ ግን እናንተ መቼም አትማሩም። ምከረው ተመክሮ ካልሰማ መከራ ይምከረው ይላል ያገሬ ሰው። ምከረው ተመክሮ ካልሰማ መከራ ይምከረው ይላልና እና እኛ ብዙን ጊዜ ብንመከር አንሰማም። መቼ እንደምንሰማ አላቅም። ማርያም ይስማ ሞልድ እና ለዛ ነው። ለማንኛውም ያሳዝናል። እንግዲህ ተበሉ፣ ብራችሁንም ተበሉ። ምንም ማድረግ አይቻልም። ተው ብንባል እኛ መስሚያችን ተጠቅማልና ስለዚህ ያለው ነገር ይሄ ነው። ለማንኛውም ሰላማችሁ ይብዛ ውዶች፣ ማሮች፣ ፍቅሮች። ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ። ማርያምን በጣም ተሰምቶኛል ከምነግራችሁ በላይ። እውነቴን ነው የምላችሁ። እንዴ በዚህ ልክ ምን ነው የዚህን ያህል መጃጃል አልበዛም? አውዝ ቢላ ይላል። እውነቱን ነው ለካ